ሰላም ሰላም ቤተሰብ እንዴት ሰነበታችሁ? ተመልሰን መጥተናል በአማርኛ ሀሁ። እነዚህ ባለፉት ፓርቲዎች እነዚህ አይተን ነበረ። እነዚህን ተምረናል። ዛሬ ደግሞ ይህንን የመጨረሻ የሀሁ እንግሊዝኛና አማርኛ እንማራለን። መልካም የትምህርት ጊዜ ይሆንላችሁ። አዳዲስ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦቻችን ላይክ፣ ሼር ማድረግ እንዳትረሱ። መልካም የትምህርት ጊዜ ይሆንላችሁ። እንቀጥል። ሁለት አይነት ጸ እንዳሉ ተምረናል። የአንድ ጸለ በእንግሊዝኛው አንድ አይነት ነው፣ በአማርኛው ይለያያል ማለት ነው። ሁለተኛው ጸ ደግሞ ይሄን ነው ማለት ነው። ምንን ጸ ሁለታቸው የራሳቸው የሚጻፍበት ቦታ አላቸው። አንዱን አሁን ፀሐይ ብለን ለመጻፍ ይሄንን ጸ ነው የምንጠቀም፣ ይሄንን ጸ እንጠቀምም እና ለዛ ይጠቅማል። ፊደላችን የራሳቸው የሆነ ትርጉም አላቸው እና ጸ ነው። ምን ልዩነት አላቸው እንዳትሉ፣ ወደ ትምህርታችን ጸ ከይሄ አለ ለሰርክሎ ከሱ ጋር ይመሳሰላል። መሀሉ ስላለበት ብቻ ነው የሚለያየው ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ ጸግዕዝ የመጀመሪያዋ ጸ እንደ አ ሆና መሀሏ ያለቻት ጸ። ጹካኤብ ስንል ሁለተኛዎች አብዛኞቻቸው ሁለተኛ በጎናቸው ጨረት አላቸው እና ችን ህይወት በጎኗ ጨረት አላት። ጺሳልስ ደግሞ ወደ ታች ጨረት ሆኗ ከእግሯ ወደዚህ ጨረት ያላት ጺሳልስ ትባላለች። ጻራቤ የእግሯ የጺሳልስ የእግሯ ጨረት ስንቆርጣት ጻራቤ ትሆንልናለች ማለት ነው። ፄሐምስ ደግሞ ጺሳልሷን ክብ ወይም ደግሞ ቀለበት ስትሆን ፄሐምስ እንላታለን። ጽሳድስ ማለት እቺ ጽ በላይ ወደ ላይ የሆነ ጨረት ስናደርግባት ጽሳድስ ትሆናለች። ጽሳድስ ጾሳብ ደግሞ ጸ ወደዚህ እጥፍ ያለ ወደኋላ ትኝት ያለ ማለት ነው። ጾሳብ ይሆናል ማለት ነው። ሰርክሎ አካባቢ ይሄ በጎኗ ወገኗ መጨመር ብቻ ነው ከመሀሏ ማለት ነው። ከሰርክሏ መሀል እነዚህ ጨረት ማድረግ ማለት ነው። መግጠም ጸና ጠ እኩል ናቸው ብለናል ባለፈው ፓርት ያይታችሁ ከሆነ ጠ አይደለም ጠናተ ነው። ጸ ሁለታቸው ጸ ነው የሚመሳሰሉ ሁለታቸው ጸ። እዚህ ጋር የታይፒንግ ኤረር ነች። ቲኤስኢ ነች። ቲኤስኢ ጸ፣ ቲኤስዩ ጹ፣ ቲኤስአይ ጺ፣ ቲኤስኤ ጻ፣ ቲኤስአይኢ ጼ፣ ቲኤስ ጽ፣ ቲኤስኦ ጾ ማለት ነው። ክቡራን ቤተሰቦቻችን እነዚህ ለእናንተ እንዲያግዙ ብለን ኤቢሲዲ
ቪዲዮ ሰርተን ለቀንላችኋል ለእናንተ እንዲቀልላቸው ማለት ነው። ኤቢሲዲ ስታውቁ እነዚህ ሀሁ እንግሊዝኛዎች አይከብዳችሁም ማለት ነው። ኤቢሲዲ ማለት የኤቢሲዲ ውጤት ናቸው እነዚህ ሁላቸው ቫውልና ኮንሰናንት ብለን ቫውል የሚባሉ ኤ ኢ አይ ዩ ኦ ማለት ናቸው። እነዚህ አናባቢ ወይም ደግሞ ቫውልስ ብለን እንጠራቸዋለን ማለት ነው። ሌሎቻቸው 21ቸው ደግሞ ኮንሰናንት ማለት ናቸው። ቲ ኤፍ ምናምን ኤ ቢ ሲ ዲ ኤፍ ምናምን እያልን እስከ ዜድ ያሉትን ቫውል ገብተን ተነባቢ እንላቸዋለን ማለት ነው። እና ለዚህ እንግሊዝኛ ሀሁ በቀላል ለመረዳት ኤቢሲዲ ዋን መለስ ብላችሁ ብታዩት አሪፍ ትሆናለች ብዬ አስባለሁ። ፈ ፉ ፊ ፋ ፌ ፍ ፎ ፈ ደግሞ ከማን ጋር ይመሳሰልላችኋል መሰላችሁ? ይህችን የመሀሏ ብቻችን እቺ መሀል ያሉትን ብቻ ብናስወጣችሁ ምን ይሆናል ማለት ነው? ረ በደንብ ተረድታችኋት ከሆነ እቺ ምንም ከረም የሚለይ ነገር የላትም። እቺ ሳድሷ ብቻ ነው ልትለያይ የምትችለው ማለት ነው። ሳድሷ ግን እቺ ወደታች ያለች ጨረትና እቺ መሀለኛው ትወጣለች። ፎ ደግሞ ከከሮ ጋር እኩል ነው። እቺ ጨረት እቺን መሀሏ ያለችዋን ነገር ብቻ ነው የሚለያቸው ማለት ነው። ፈ ረ እዚህ ከመሀሏ በውስጡ የሆነ ነገር አቅፋ ስትመጣ ፉ እቺ መሀሏ ብትቀየር ጀሩ ሩ እንደዚህ ልክ ነች። ፊ ከሪ ጋር ይመሳሰላል። አያችሁ? ፊ ፋ ፌ ፎ ኤፍ ኢ ፈ ኤፍ ዩ ፉ ኤፍ አይ ፊ ኤፍ ኤ ፌ ፋ ኤፍ አይ ኢ ፌ ኤፍ ፍ ኤፍ ኦ ፎ ፐ ደግሞ እቺ ፐ ትባላለች ማለት ነው። ፐ በእንግሊዝኛ ቲ ትመስላለች ማለት ነው። ፐ አንድ ዘንግ ወይም ደግሞ መቆሚያ ነገር እንደዚህ ተደግፈን የምንቆምበት መቆሚያ አለ አይደለ? እሱ አይነት ማለት ነው። ብዙ ጊዜ የመነኩሴዎች መቆሚያ ወይም ደግሞ ቤተክርስቲያን ምናምን ኦርቶዶክስ ከሆናችሁ ቤተክርስቲያን ምናምን ስትሄዱ የምታገኙት መቆሚያ እንዲህ አይነት ነው ማለት ነው። ፐ ፑ ፒ ፓ ፔ ፒ ፖ እቺ ሞቀማ ትመስላለች ብለን እዚህ ከጎኗ ጨረት ስናደርግባት ፑ ትሆናለች። እቺ ጨረት እግሯ ላይ ስናወርዳት ደግሞ ፒ ትሆናለች። በደግሞ ወደ ኋላ ተኝት ስናደርጋት ወደ ኋላ ጠፍ ያለች በደንብ የታጠፈች ሳይሆን እንላላል ሽበል ያለ መታጠፋሽ ወደ ኋላ ጠፍ ያለ ዝም ብላ ለምን ሳይታጠፍ እንደዚህ ያለ ተጣጠፍ ማለት ነው። ፓ
ደግሞ ቺ ታችዋን የነበረች ጨረት ቀለበት ስናደርግባት ፔ ደግሞ ነ ሆና ላይዋ ላይ ስናደርግባት ፕ ፖ ደግሞ እቺ ፓ እዚህ ከታችዋ ነው የታጠፈችው። ፖ ደግሞ ላይ የሆነች ጥፍ ያለች ትንሽና ወደ ኋላ ትኝት ያለችው ማለት ነው። ፖና ፓ አዩዋቸው። እቺ እዚች ጋታች ነው አለች የታጠፈችው። እቺ ፖ ደግሞ ላይ እዚህ ጋር ነው የታጠፈችው። ከስሯ ማለት ስትነቀል ጀምሮ ከላይ ላይ ነው የታጠፈችው። እንግሊዝኛና ፐና ጰ እኩል ነው። ጰ እዚህ አይታችሁ ከሆነ ጰ ፒኢ ጰ ያድቼ ፒኢ ፐ ፒዩ ፑ ፒዩ ፑ ፒአይ ፒ ፒአይ ፒ ፒኤ ፓ ፒአይ ኢ ፔ ፒ ፒኦ ፖ። ይህን እንግሊዝኛ ፊደል ማወቁ ለምን ይጠቅማል የሚለው የሰዎች ስም በቀላሉ ለመጻፍና የሰዎች ስም በቀላሉ ለማንበብ ይረዳናል ማለት ነው። ለሌላ እንግሊዝኛ በቀላሉ ወርዶችን እንዴት እንደሚነበቡ ከአማርኛ ጋር በመያያዝ የተለያዩ ዲክሽነሪዎችን በመጠቀም እያነበብን በቀላሉ አንደርስታንድ እንድናደርግ ቤዚክ መሰረት ነገሮችን ኤቢሲዲ ታውቃላችሁ። ከዛ ሀሁ ካወቃችሁ ከዛ በኋላ ያለውን ቀሪው ቀላል ነው። ስፔሊንጉ በሂደት የሚመጣ ነገር ነው ማለት ነው። እንቀጥል። ከበጋ ይመሳሰላል። ከአናቷ ላይ ጥላ አድርጋ ስመጣ በ ትሆናለች ማለት ነው። በአማርኛ በዚህ ጋር ብናያት ይወትች አሁን በአማርኛ በዚህ ጋር ጥላ ብናደርግበት ትሆናለች ማለት ነው። ከወቃችሁ ምንም የተለየ ነገር ላይ ላይ ጥላ ማድረግ ማለት ነው። vu vi va vie vi vo በግዕዝ በነች እቺ ጨረቷ ላይ የተጨመረችባት ማለት ነው። ቡካኤብ እዚህ በጎኗ ጨረት አለላችባት። ቪሳልስ ደግሞ ከታች በቀኝ እግሯ ጨረት አላት። ቫራብ ደግሞ የግራ እግሯ አጭር ነች። ቪሃምስ ደግሞ ቀኝ እግሯ ቀለበት አላት። ቪሳድስ ማለት ደግሞ ፊቷ ስታዞር ማለት ነው። ፊቷ ዞረች ማለት ምን ሆነች ማለት ነው? ቪሳድስ ሆነች ማለት ነው። ቮሳቤ ደግሞ አሁን ደግሞ በአራብ ፊቷ ስታዞር ፊቷ ብናዞራት ቮሳብ ትሆናለች ማለት ነው። በአራብ ቪኢ ቪዩ ቡ ቪአይ ቪኤ ቪአይኢ ቪ
ቪኦ። ክቡራን ደንበኞቻችን የዛሬዋ አጭር ነች። በዚህ ይብቃን። የቀጣይ ሰው ይበለን። በዚህ በቪዲዮ ብቻ ሊገባኝ አይችልም ወይም ሊገባኝ አልቻለም እና በአካል ኦንላይን መማር እፈልጋለሁ ለምትሉ በ0918631668 ሃሎ ልትሉን ትችላላችሁ። በቴሌግራም፣ ዋትስአፕ፣ ኢሞ ወይም ደግሞ ፌስቡክ ሀጎስ ጸጋዬ ብላችሁ ሰርች ብታደርጉ ልታገኙ ትችላላችሁ እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። በሌላኛው ቪዲዮ እስክንገናኝ ሙሉውን ባንድ ሰራለን የምትሉ ባንድ እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ጻፉልኝና ሙሉውን አንዱን ቀልጠፍ እያልኩ ሰራላችኋለሁ። መልካም ጊዜ ይሁንላችሁ። ቻው።